እስኪ ባካችሁ ለተመልካቾቻችን ራሳችሁን አስተዋውቁልን። እሺ ስሜ አቤል ጫላ ይባላል። በሀበጋር የተማሪዎች ጥያቄና መልስ ውድድር ዳኛ በመሆን እየሰራው እገኛለሁ። እሺ መቅደስ ተስፋማርያም ይባላለሁ። የህግ ባለሙያ ነኝ። በሀበጋር ጥያቄና መልስ ላይ በዳኝነት እያገለገልኩ እገኛለሁ። እሺ አመሰግናለሁ። የምዕራፍ 2 የሀበጋር የተማሪዎች ጥያቄና መልስ ውድድርን ከዳኝነት ወንበር ላይ ሆናችሁ ስታዩት የተወዳዳሪዎቹን ዝግጁነትና ምላሽ የመስጠት ፍጥነት እንዴት አገኛችሁት? እኔ በኩሌ በጣም የሚያስደንቁ ነው አግኝቼዋለሁ። ምክንያቱም ተማሪዎቹ ቅድመ ዝግጅት አድርገው ስለሚመጡ ጥያቄዎቹ ተነበው ሳያልቁ ለመመለስ የሚያሳዩት ጉጉት ይሄንን ያመለክታል። እሺ የተማሪዎቹ ኢነርጂ በጣም ነው ደስ የሚለው። በጣም ብቃት ያላቸው ልጆች ናቸው። በጣም ደግሞ የሚያስገርመኝ ልክ በዳኝነት ወንበር ላይ ስናያቸው በአጭር ጊዜ ውስጥ ረጅምን መልስ የሚሰጣቸው ሰከንድ አጭር ነው ለመመለስ የሚያደርጉበትና መልሰውም ስናገኛቸው በጣም የሚገርም አቅም አላቸውና ይሄ ያስደንቀኛል። አመሰግናለሁ። ውድ አድማጭ ተመልካቾቻችን እንጠይቅ እንመልስ እንወቅ በሚል መርህ ቃል የሚዘጋጀው ሀበጋር የተማሪዎች የጥያቄና መልስ ውድድር ምዕራፍ 2 እነሆ ደምቆ ቀጥሏል። ሀበጋር የተማሪዎች የጥያቄና መልስ ውድድር በፕሮጀክት ሪሰርችና የጥናት ማዕከል ዋና አዘጋጅነት ከአብርሆት ቤተ መጻሕፍት ጋር በመተባበር ዘወትር ቅዳሜ ከቀኑ 11 ሰዓት ላይ በኢቢሲ የመዝናኛ ቻናል ወደ እናንተ የሚቀርብላችሁ ሳምንታዊ የቴሌቪዥን ፕሮግራም ነው። ፕሮግራሙን እየመራው አብሬያችሁ የምቆየው እኔ አቢሲኒያ ፈቃዱ ነኝ። እስከ ፕሮግራሙ ፍጻሜ አብራችሁን እንድትሆኑ በአክብሮት ጋብዛለሁ። ውድ ታዳሚዎቻችን፣ ዳኞቻችን እንዲሁም ተወዳዳሪዎቻችን ወደ ሀበጋር የተማሪዎች የጥያቄና መልስ ውድድር እንኳን ደህና መጣችሁ። ዛሬም እንደተለመደው አዳዲስ ተወዳዳሪዎችን ይዘንላችሁ ቀርበናል። ተወዳዳሪዎቹ ራሳቸውን እንዲያስተዋውቁ በማድረግ ጥያቄያችን የምንጀምር ይሆናል። ከቡድን 1 እንጀምራለን። ራሳችሁን እባካችሁ አስተዋውቁ። እሺ ሳዳ ሁሴን ሁለተኛ ዓመት የህግ ተማሪ ከአዲስ አበባ ዩኒቨርሲቲ። እሺ የማነ ፀሐየ በሜዲሲን 3ኛ ዓመት ተማሪ አዲስ አበባ ዩኒቨርሲቲ። እናመሰግናለን። ቡድን 2 ራሳችሁን እባካችሁ አስተዋውቁልን። ወይቢ ጌታሁን ከአዲስ አበባ ዩኒቨርሲቲ ሁለተኛ ዓመት የህግ ተማሪ። እሺ ሙሉቀን መስፍን ከኮተቤ ዩኒቨርሲቲ 4ኛ ዓመት አማርኛና ስነ ጽሁፍ ተማሪ። እናመሰግናለን። እስኪ ለሁለቱም ቡድን መልካም ምኞታችን በመግለጽ ወደ ጥያቄያችን እንለፍ። እንደሚታወቀው ሀበጋር የተማሪዎች የጥያቄና መልስ ውድድር 5 ዙሮች አሉት። እያንዳንዱ ዙር የራሱ የሆነ ደንብ አለው። ስለዚህ የዙር 1ን ደንብ ሰምተን ካፍታ ቆይታ በኋላ መልሰን እንገናኛለን። ዙር 1 በዚህ ዙር እያንዳንዱ ቡድን በ30 ሰከንድ ውስጥ የሚመልሱት 5 ጥያቄ ይቀርብላቸዋል። ትክክለኛ መልስ መስጠት 10 ነጥብና የ400 ብር ሽልማት ያስገኛል። ጥያቄው በትክክል ካልተመለሰ ለቀጣዩ ቡድን እድሉ ይሰጣል። እድሉ የተሰጠው ቡድን በ15 ሰከንድ ውስጥ ትክክለኛውን መልስ ካገኘ 5 ነጥብና 200 ብር ሽልማት ያገኛል። ስለዚህ በቀጥታ ወደ ዙር 1 ጥያቄዎች የምናልፍ ይሆናል። ዙር 1 ጥያቄ ቁጥር 1 ለቡድን 1 ዝግጁ ናችሁ? በዓለም አቀፍ ደረጃ እውቅና ያገኙ ሰብአዊ መብቶችንና መሰረታዊ ነፃነቶችን ለማስጠበቅ ለሚሰሩ የሰብአዊ መብት ተሟጋቾች ጥበቃ ለመስጠት በተባበሩት መንግስታት እንደ አውሮፓውያን አቆጣጠር በ1998 የወጣው መግለጫ ምን በመባል ይታወቃል? ይቻላል። የቪክቶሪያ ስምምነት። የቪክቶሪያ ስምምነት በማለት መልሳለች። በትክክል አልመለሱትም። ስለዚህ ለቡድን 2 ይሄንኑ ጥያቄ እንድትመልሱ እድሉን እንሰጣለሁ። ሞክሩ። 15 ሰከንድ ነው ያላችሁ። ዩናይትድ ዲክላሬሽን ኦፍ ሁማን ራይትስ። ሰከንዳችሁ እስኪያልቅ ሰዓት አልቋል። በዓለም አቀፍ ደረጃ እውቅና ያገኙ ሰብአዊ መብቶችንና መሰረታዊ ነፃነቶችን ለማስጠበቅ ለሚሰሩ የሰብአዊ መብት ተሟጋቾች ጥበቃ ለመስጠት በተባበሩት መንግስታት እንደ አውሮፓውያን አቆጣጠር በ1998 የወጣው መግለጫ
የሰብአዊ መብት ተሟጋቾች መግለጫ ተብሎ ይታወቃል? ጥያቄ ቁጥር 2 ለቡድን 2 በሰብአዊ መብት ተሟጋቾች መግለጫ መሰረት ለሰብአዊ መብቶች መከበርና መጠበቅ ኃላፊነት ያለባቸው የማህበረሰብ ክፍሎች እነማን ናቸው? መንግስታዊ ያልሆኑ ተቋማት፣ አዛውንቶች፣ መንግስት ራሱ፣ ማህበረሰቡ። መልሱን በትክክል መልሰውታል። ሞራል በሰብአዊ መብት ተሟጋቾች መግለጫ መሰረት ለሰብአዊ መብቶች መከበርና መጠበቅ ኃላፊነት ያለባቸው የማህበረሰብ ክፍሎች እያንዳንዱ ሰው በተናጥልና ከሌሎች ጋር በመተባበር ሲሆን እንደዘረዘሩት መንግስታት፣ መንግስታዊ ያልሆኑ ድርጅቶች፣ የሲቪክ ማህበረሰብ፣ እያንዳንዱ ግለሰብ ኃላፊነት አለበት። ያው በትክክል መልሰዋል። ጥያቄ ቁጥር 3 ቡድን 1 እንደ አንድ የሰብአዊ መብት ተሟጋች በኢትዮጵያ ውስጥ ከሴቶች መብት መከበርና መጠበቅ ጋር በተያያዘ ምን አይነት ሚና መጫወት ትችላላችሁ? ሁለቱን ጥቀሱ። ሰዓታችሁን ተጠቀሙ። እሺ፣ አንደኛ ሴቶች ላይ ያለው አሰራሮች ሲፈጸሙ ስናይ እነሱን መከላከል፣ እንደዚህም ደግሞ ለሚመለከተው አካል ማሳወቅ። ሁለተኛ ደግሞ ሴቶች ላይ የሚፈጸሙ ጥቃቶች ላይ አዌርነስ መፍጠር። በትክክል መልሰዋል። ሞራል እንደ አንድ የሰብአዊ መብት ተሟጋች በኢትዮጵያ ውስጥ ከሴቶች መብት መከበርና መጠበቅ ጋር በተያያዘ ምን ሚና መጫወት ትችላላችሁ ነው? ሰላማዊ በሆነ መንገድ አንደኛ በጾታ ላይ የተመሰረተ ጥቃትን መከላከል፣ ሁለተኛ ለሴቶች እኩልነት መረጋገጥ መስራት፣ ሶስተኛ ጥቃት ለደረሰባቸው ሴቶች የህግ ወይም ማህበራዊ ድጋፍ መስጠት ወይም እንዲያገኙ ማስቻል ወዘተ። እነዚህ መልስ ናቸው። በትክክል ተመልሷል። ጥያቄ ቁጥር 4 ቡድን 2 እንደ አንድ የሰብአዊ መብት ተሟጋች በኢትዮጵያ ለሴቶች እኩልነት መረጋገጥ ትኩረት ሰጥታችሁ የምትሰሩበት ጉዳይ ምንድን ነው? 2 ተግባራት ጥቀሱ። አንደኛ በመስሪያ ቤቶች ውስጥ ሴቶች እኩል እድል እንዲያገኙ ማድረግ፣ ከዛ ጥቃት ሲደርስባቸው ደግሞ ጥቃቱን መከላከል፣ ከዛ ለሚመለከተው አካል። ሰዓት አልቋል። ግማሽ ነጥብ ወይም 1/2 አስመዝግበዋል። ሞራል እባካችሁ። እስኪ እናንተ አሟልታችሁ ሌሎቹንም ዘርዝራችሁ መልሱ። 15 ሰከንድ አላችሁ። ይሄንን ነው ጥያቄ። እኛ ተማሪዎች እንደመሆናችን መጠን በትምህርት ቤት ውስጥ ሴቶች ላይ ያተኮረ ጥቃቶችን ስናይ ለሚመለከተው አካል ማሳወቅ፣ እንደዚህም የሴቶች እኩልነት እንዲረጋገጥ ሚናችን መሰመጭ። በትክክል አልተመለሰም። በቡድን 2 ከተመለሰው ጋር ተመሳሳይ የሆነ መልስ ስለሆነ የሰጣችሁት ያው ነጥብ አያስገኝላችሁም ማለት ነው። መልሱ ስህተት ባይሆንም፣ ስለዚህ እንደ አንድ የሰብአዊ መብት ተሟጋች በኢትዮጵያ ለሴቶች እኩልነት መረጋገጥ ትኩረት ሰጣችሁ የምትሰሩበት ጉዳይ ምንድነው? 2 ተግባራትን ጥቀሱ ነበር ጥያቄው። አንደኛ ጎጂ ከሆኑ ባህላዊ ድርጊቶች እንዲጠበቁ ድጋፍ ማድረግ፣ ሁለተኛ ከወንዶች እኩል ንብረት የማፍራት፣ የመውረስ፣ የመካፈልና የማስተዳደር መብታቸው እንዲረጋገጥ መስራት፣ ሶስተኛ ለእኩል ስራ ከወንዶች እኩል ክፍያ የማግኘት መብታቸው እንዲከበር መስራት፣ 4 በውሳኔ ሰጭነት የሚሳተፉባቸው መድረኮች እንዲሰፉ ሴቶችን ማብቃት፣ እንዲሁም በቤት ውስጥ 5ኛ በቤት ውስጥ ስራ ሳይጠመዱ ከወንዶች እኩል ትምህርት የመማር መብታቸው እንዲከበር ማድረግ እና የመሳሰሉት ናቸው። ጥያቄ ቁጥር 5 ወደ ቡድን 1 እውነት ወይም ሐሰት በማለት ነው የምትመልሱት። በኢትዮጵያ ዜግነት አዋጅ ቁጥር 378/1996 አንቀጽ 5 መሰረት በወንጀል ተከሶ ያልተቀጣ መሆን የኢትዮጵያን ዜግነት በሕግ ለማግኘት መሟላት ያለበት ቅድመ ሁኔታ ነው። እውነት ወይስ ሐሰት? ሰዓታችሁን እየተጠቀማችሁ። ሐሰት በማለት መልሰዋል። በትክክል ተመልሷል።
በኢትዮጵያ የዜግነት አዋጅ ቁጥር 378 ዝባር 1996 አንቀጽ 5 መሰረት የኢትዮጵያን ዜግነት በሕግ ለማግኘት መሟላት ያለባቸው ቅድመ ሁኔታዎች አንደኛ ከሀገሪቱ ብሔር ብሔረሰቦች ቋንቋዎች በአንዱ መግባባት መቻል፣ ሁለተኛ ራሱና ቤተሰቡን ለማስተዳደር የሚያስችል ሕጋዊ የገቢ ምንጭ ያለው መሆንና ሶስተኛ መልካም ስነ ምግባር ያለው መሆን ናቸው። ስለዚህ በሕጉ ላይ እንደዚህ የሚል ስላልተመለከተ ሐሰት ብለዋል። በትክክል መልሰዋል። ሙሉጌታና ውቢ ዝግጁ ናችሁ? እሺ። ጥያቄ ቁጥር 6 እውነት ወይም ሐሰት በማለት ነው የምትመልሱት። የዳኞች የስራ ዋስትና በሕግ ጥበቃ የተሰጠው መሆኑ ለዳኝነት ነፃነት መከበር አንዱ ቅድመ ሁኔታ ነው። እውነት ወይስ ሐሰት? እውነት እውነት በማለት መልሰዋል። በትክክል ተመልሷል። የዳኞች የስራ ዋስትና በሕግ ጥበቃ የተሰጠው መሆኑ ለዳኝነት ነፃነት መከበር አንዱ ቅድመ ሁኔታ ነው። ስለዚህ እውነት ብለዋል። ትክክል ነው። ቡድን 1 የማንና ሰዓዳ ዝግጁ ናችሁ? እሺ። ጥያቄ ቁጥር 7 አንድ ህገ መንግስት ተጽፎ ነገር ግን የይስሙላ ወይም ኖሚናል የሆነ ወይም ተጽፎ ተግባር ላይ የዋለ ወይም ኖርማቲቭ ሊሆን ይችላል። አንድ ህገ መንግስት ውጤታማ ወይም ለስም የተጻፈ መሆኑ የሚወሰነው በምንድን ነው? ውጤታማ ወይም ደግሞ ለስም የተጻፈ መሆን የሚወሰነው መሬት ላይ ያለው ኢንፎርስመንት ወይም ደግሞ ተግባራዊነትን ማየት በተለይ ደግሞ የመንግስታት ላይ መሰረት። በትክክል ተመልሷል። የተግባራዊነቱ ልክ ወይም በምን ያህል መጠን ተግባራዊ ሆነ የሚለው አንድ ህገ መንግስት የይስሙላ ህገ መንግስት ወይም ኖሚናል ህገ መንግስት ነው ወይስ ኢፌክቲቭ የሆነ ወይም ኖርማቲቭ ህገ መንግስት ነው የሚለውን ይወስናል። በትክክል ተመልሷል። ጥያቄ ቁጥር 8 ቡድን 2 ዝግጁ ናችሁ? ለእናንተ የመልካም ዜግነት መገለጫ ምንድን ነው? 4 ነገሮችን ጥቀሱ። እሺ ዘርዝሩ። አንደኛ ህገ መንግስትን ማክበር፣ ለህግ ተገዥ መሆን ማለት ነው። ሁለተኛ ታላላቆቻችንን ወይም አዛውንቶችን ማክበር። ሶስተኛ በማህበረሰብ ውስጥ ንቁ ተሳታፊ መሆን። አራተኛ ለመንግስት አዋጆች ተገዥ መሆን። በትክክል ተመልሷል። የመልካም ዜግነት መገለጫዎች ምንድናቸው? ለእናንተ 4 ነገሮችን ጥቀሱ ተብለዋል። 4 ዘርዝረዋል። ሌሎችም አሉ። እኔ ሙሉ ለማንበብ ያህል ሁሉን ማቅረብ አይቻልም። በእርግጥ ግን የተወሰኑትን ለመጨመር ህግን ማክበር፣ በህግ የበላይነት ማመን፣ የሌሎች ሰዎችን መብት ማክበር፣ ልዩነት ቢኖርም የሌሎችን ሀሳብ ማዳመጥና ማክበር፣ ለህዝባዊ ጉዳዮች ትኩረት መስጠት፣ ከሌሎች ጋር በሰላም መኖር፣ ሲቪክ ተሳትፎ ማድረግ እንዲሁም ሀገርንና ባንዲራን ማክበር ናቸው። በትክክል ተመልሷል። ጥያቄ ቁጥር 9 ይህ በስክሪናችሁ ላይ የምትመለከቱት ተቋም ማን ነው ወይም የማን ነው? የት ይገኛል? የተባበሩት መንግስታት የኢኮኖሚ ድርጅት አዲስ አበባ ይገኛል። ሰዓት አላችሁ? እስቲ በደንብ የአፍሪካ ህብረት አዲስ አበባ። ኦኬ። ሰዓት አልቋል። ቡድን 2 እስኪ ሞክሩ። 15 ሰከንድ ነው ያላችሁ። 15 ሰከንድ ነው ሰዓታችሁ። ተጠቀሙ። አልተመለሰም። ይህ የምታዩት ተቋም ኒውዮርክ የሚገኘው የተባበሩት መንግስታት ድርጅት ዋና ጽህፈት ቤት ነው። ጥያቄ ቁጥር 10 ቡድን 2 በስክሪናችሁ ላይ የምታዩት ምስል የምን አርማ ነው? WHO ወይ ደግሞ የዓለም ጤና ድርጅት። በትክክል ተመልሷል። WHO ወይም የዓለም የጤና ድርጅት አርማ ነው። እንግዲህ የዙር 1 የጥያቄና መልስ ውድድራችን ያያችሁትን ይመስል ነበረ። እንግዲህ ከዳኞቻችን ውጤታችን ይዘን እስከምንመለስ ድረስ ካፍታ ቆይታ በኋላ የምንመለስ ይሆናል።
ተወዳዳሪዎቻችን እንዲሁም ታዳሚዎቻችን የዙር 1 ውጤት እጃችን ላይ ደርሷል። በዚህም መሰረት ቡድን 1 30 ነጥብ አስመዝግበዋል። ቡድን 2 45 ነጥብ አስመዝግበዋል። ይሄ የመጀመሪያ ዙር ነው። ቀሪ 4 ዙሮች አሉ። እንግዲህ መበርታት ነው ደረጃችሁን ለማስጠበቅ። ቡድን 2 ቡድን 1ም ደግሞ ለማለፍ ፉክክሩን እንግዲህ በደንብ እንደምታስቀጥሉ እናምናለን። ሁለተኛው ዙር ቀድሞ የመመለስ ውድድር ነው። ወደ ሁለተኛው ዙር በቀጥታ እንሸጋገራለን። ሁለተኛው ዙርን ከመጀመራችን በፊት ደንቦቹን ተከታትለን እንመለሳለን። ካፍታ ቆይታ በኋላ እንገናኝ። ዙር 2 በዚህ ዙር ለሁለቱም ቡድኖች 6 ጥያቄ በጋራ ይቀርባል። ጥያቄውን የሚመልሰው ቡድን የሚወሰነው ቀድሞ ደወሉን በመጫን ነው። ለመመለስ የሚሰጠው አንድ እድል ብቻ ሲሆን ይህም በ60 ሰከንድ ውስጥ መሆን ይኖርበታል። ትክክለኛውን መልስ መስጠት 15 ነጥብና የ1000 ብር ሽልማት ያስገኛል። ቅድሚያ ወስዶ በትክክል አለመመለስ 5 ነጥብ ያስቀንሳል። ጥያቄው ካልተመለሰ ለሌላኛው ቡድን እድሉ ይሰጣል። ትክክለኛውን መልስ ከሰጡ 15 ነጥብና 1000 ብር ሽልማት ያገኛሉ። ማንኛውም ጥያቄ ተነቦ ሳያልቅ ደወሉን መጫን ቡድኑን ጥያቄው እንዲዘለው ያደርጋል። የዙር 2 ቀድሞ የመመለስ ውድድር ጥያቄ ቁጥር 1 ፍትሃዊ የህግ ሂደት ስርዓት ወይም ፕሮሲጀራል ዲዩ ፕሮሰስ ኦፍ ሎ መንግስት የሰዎችን መብት ከመገደቡ አስቀድሞ ሊከተል የሚገባቸው ቅድመ ሁኔታዎችን ያስቀምጣል። ፍትሃዊ የህግ ስርዓት ከሚባሉት ውስጥ ሁለቱን ጥቀሱ። ቡድን 1 አብርቷል። እሺ ፍትሃዊ የህግ ሂደት ስርዓት ወይም ዲዩ ፕሮሰስ ኦፍ ሎ የሚባሉት እነማን እንደሆኑ አስባችሁ 2 ጥቀሱ ነው ጥያቄው። በተያዘ ሰዓት ያለውን መብትና ሰዓት አልቋል። በትክክል አልተመለሰም። ፍትሃዊ የህግ ሂደት ስርዓት ከሚባሉት ውስጥ 2ቱን ጥቀሱ ነው የተባሉት። በትክክል አልተመለሰም። ለመዘርዘር ያክል ማስጠንቀቂያ የመስጠት ግዴታ፣ የመሰማት መብት፣ የህግ አገልግሎት የማግኘት መብት፣ ከአድሎ ነፃ የሆነ ፍትህ የማግኘት መብት፣ የይግባኝ መብት ናቸው። ጥያቄ ቁጥር 2 በኢፌድሪ ህገ መንግስት አንቀጽ 29 ንዑስ አንቀጽ 4 መሰረት ፕሬስ በተቋምነቱ የአሰራር ነፃነትና የተለያዩ አስተያየቶች የማስተናገድ ችሎታ እንዲኖረው የህግ ጥበቃ ይደረግለታል። ቡድን 1 አብርቷል። እስቲ የትኛውንም አካል ሳይደግፍ የህዝቡን ድምጽ እንዲያሰማ ከየትኛውም አይነት ጥቃት እንዲጠበቅ እና ደግሞ የማህበረሰቡን ድምጽ በትክክል እንዲያሰራጭ ከየትኛውም አይነት ሰው አካል ጥቃት እንዳይደርስበት ለመከላከል በተለይም ከመንግስት ማለት ነው። በትክክል ተመልሷል። በኢፌድሪ ህገ መንግስት አንቀጽ 29 ንዑስ አንቀጽ 4 መሰረት ፕሬስ በተቋምነቱ የአሰራር ነፃነትና የተለያዩ አስተያየቶች የማስተናገድ ችሎታ እንዲኖረው የህግ ጥበቃ ይደረግለታል። ይህም የሚሆነው ለዲሞክራሲያዊ ስርዓት አስፈላጊ የሆኑ መረጃዎች፣ ሀሳቦችና አመለካከቶች በነፃ መንሸራሸራቸውን ለማረጋገጥ ነው። ጥያቄ ቁጥር 3 የአመለካከትና ሀሳብን በነፃ የመያዝ እና የመግለጽ መብት ገደብ ሊጣልባቸው የሚችለው መቼ ነው? ቡድን 2 አብርቷል። ሀሳብን በነፃ የመያዝ መብት ገደብ የሚጣልበት መቼ ነው? እሺ፣ አንደኛ ለህዝብ ሞራል ወይም ደግሞ ለማህበረሰብ ሞራል ተቃራኒ ሆኖ ሲገኝ፣ ሁለተኛ ደግሞ ብሔርን ወይም ደግሞ ማህበረሰብ ነክ የሆኑ ጉዳዮች፣ ድርጊቶች፣ ወንጀሎች ተፈጽመዋል ከሆነ ኢትኒሲቲን የሚነካ ጉዳይ ተፈጽሟል ከሆነ እሱን ለማስፈን ሰላምን ለማስፈን ግዴታ ይጣልበታል ማለት ነው። ከዛም ደግሞ ከህገ መንግስት ተቃራኒ የሆኑ ነገሮች ሲሆኑ እና የህግን በላይነትን ለማስከበር ማያስችል አይነት ነገሮች ሲኖሩ ግማሽ ነጥብ ተሰጥቷቸዋል። ሞራል
የአመለካከትና ሀሳብ በነፃ የመያዝና የመግለጽ መብት ገደብ ሊጣልባቸው የሚችለው አንደኛ የወጣቶችን ደህንነት፣ የሰውን ክብርና መልካም ስም ለመጠበቅ፣ ሁለተኛ የጦርነት ቅስቀሳዎችንና ሰብአዊ ክብርን የሚነኩ መግለጫዎችን ለመከላከል ነው። ጥያቄ ቁጥር 4 ዝግጁ ናችሁ? ቡድን 1 ቡድን 2 የአንድ ትምህርት ቤት ተማሪዎች አስተዳደሩ ያወጣውን አዲስ የአለባበስ ስርዓት ደንብ በመቃወም እጃቸው ላይ ቀለሙ ጥቁር የሆነ መሀረብ አስረው ትምህርት ገበታቸው ላይ በመገኘታቸው ትምህርት ቤቱ እንደ ተቋም ስርዓትን የማስጠበቅ ግዴታ እንዳለበት ጠቅሶ ተማሪዎቹን ከትምህርት አገዳቸው። የትምህርት ቤቱ ውሳኔ ሀሳብን በነፃነት የመግለጽ መብት ጥሷል ወይስ አልጣሰም? አብራሩ። ቡድን 1 አብርቷል። እሺ ትምህርት ቤቱ ሀሳብን በነፃነት የመግለጽ መብት ጥሷል። ምክንያቱም ማንኛውም ሰው የማንኛውም አካል ጉዳት እስካላደረሰ ድረስና እንደዚሁም ደግሞ ሰላማዊ በሆነ መንገድ እስከሆነ ድረስ ሀሳቡን በነፃነት የመግለጽና እንደዚሁም የመቃወም መብት አለው። በትክክል ተመልሷል። ትምህርት ቤቱ ይሄን መብት ጥሷል። ምክንያቱም እነሱም እንዳሉት ተቃውሞ በትምህርት አሰጣጡ ሂደት ላይ ያስከተለው ረብሻ ወይም ተጽዕኖ ስለሌለ ሰላማዊ ስለሆነ በዚህ ምክንያት በትክክል ተመልሷል። ጥያቄ ቁጥር 5 በኢፌዴሪ ህገ መንግስት አንቀጽ 20 መሰረት የተከሰሱ ሰዎች ክስ ከቀረበባቸው በኋላ ተገቢ በሆነ አጭር ጊዜ ውስጥ በመደበኛ ፍርድ ቤት ለህዝብ ግልጽ በሆነ ችሎት የሚሰሙት ለምንድን ነው? 2 ምክንያቶችን ጥቀሱ። ቡድን 1 አብርቷል። ሰዓታችን ተጠቅሞ መዘርዘር ይቻላል። ለህዝብ ግልጽ በሆነ ችሎት የሚሰሙት ለምንድን ነው? አንደኛው ምክንያት በህገ መንግስቱ የተሰጣቸው መብት ስለሆነ መብታቸውን ይጠቀማሉ። ሁለተኛ ደግሞ ፍትህ የማግኘት መብት አላቸው። ፍትህ ለማግኘት ደግሞ ፍርድ ቤት ሄደው ውሳኔ ያገኛሉ። በነፃነት ወይም ደግሞ ነፃ በሆነ በህዝብ ፊት የመዳኘት በህገ መንግስት መሰረት መብት ስለተቀመጠ ነፃነታቸው እንዳይጋፉ ለምን ይላል? ምክንያቱም እኮ ለምን የሚሆነው ዝግ ላይ ከሆነ የተለያዩ አካላዊ ጥቃት ደርሶባቸው እንዲገደዱ ሊደረጉ ስለሚችሉ። በትክክል አልተመለሰም። በኢፌዴሪ ህገ መንግስት አንቀጽ 20 መሰረት የተከሰሱ ሰዎች ክስ ከቀረባቸው በኋላ ተገቢ በሆነ አጭር ጊዜ ውስጥ በመደበኛ ፍርድ ቤት ለህዝብ ግልጽ በሆነ ችሎት የሚሰሙበት ምክንያት አንደኛ ግልጽነትና ተጠያቂነትን ለማስፈን ነው። ይሄም የዳኞችን፣ የአቃቢያነ ህግን እንዲሁም የአስፈጻሚ አካላትን። ሁለተኛ ህዝብ በህግ የበላይነት ያለውን እምነት ለማጠናከር ነው። ሶስተኛ ለሌሎች አስተማሪ እንዲሆን ነው። ጥያቄ ቁጥር 6 ዳሽ ሰራተኞች ከአሰሪዎቻቸውና ጥቅማቸውን ከሚነኩ ሌሎች ድርጅቶች ጋር ለመደራደር የሚያስችሉ ህጋዊ ተቋማት ናቸው። ቡድን 2 አንብቤ ሳልጨርስ ስላበራችሁ እድሉ በቀጥታ ወደ ቡድን 1 የሚሄድ ነው የሚሆነው። እሺ ሰዓታችሁን ተጠቀሙ። የተመካከራችሁትን ለእኛም ማጋሩን። አሰሪና ሰራተኛ ተቋማት ወይም ደግሞ ድርጅት በትክክል አልተመለሰም። የሰራተኛ ማህበራት ሰራተኞች ከአሰሪዎችና ጥቅማቸውን ከሚነኩ ሌሎች ድርጅቶች ጋር ለመደራደር የሚያስችሏቸው ህጋዊ ተቋማት ናቸው። ስለዚህ መልሱ የሰራተኛ ማህበራት ነው ማለት ነው። ዙር 2 ያያችሁትን ይመስል ነበር። የዙር 2 ጥያቄዎቹ አልቀዋል። የዙር 2ን ውጤት ይዘን ካፍታ ቆይታ በኋላ እንገናኛለን። የዙር 2 ውጤት እጃችን ደርሷል። በዚህም መሰረት ቡድን 1 የማንና ሰዓዳ 20 ነጥብ አስመዝግበዋል። ቡድን 2 ሙሉ ቀንና ወቢ 8 ነጥብ አስመዝግበዋል። ወደ ዙር 3 እናልፋለን። የዙር 3ን ደንቦች ሰምተን ካፍታ ቆይታ በኋላ እንገናኛለን። በዚህኛው ዙር ደግሞ 6 የጥያቄ ምድቦች ለተወዳዳሪዎች ምርጫ ይቀርባሉ። ምድብ 1 ስነ ዜጋ፣ ምድብ 2 ሰብአዊ መብት፣ ምድብ 3
ምርጫና መራጮች፣ ምድብ 4 ስነ ጽሁፍ፣ ምድብ 5 ታሪክ፣ ምድብ 6 ሉላዊ ወይም ግሎባል። ከእነዚህ የጥያቄ ምድቦች ውስጥ ተወዳዳሪዎች ጥያቄ እንዲቀርብላቸው የሚፈልጉትን 5 ምድብ ይመርጣሉ። አንድ ቡድን ከመረጠው የጥያቄ ምድብ አንድ ጥያቄ የሚቀርብለት ሲሆን ይህንንም ለመመለስ 60 ሰከንድ ይሰጠዋል። ተወዳዳሪዎች የከበዳቸውን አንድ ጥያቄ ተመልካች እንዲመልስላቸው እድል መስጠት ይችላሉ። እያንዳንዱ ትክክለኛ መልስ 10 ነጥብና የ400 ብር ሽልማት ያስገኛል። ወደ ዙር 3 በቀጥታ የምናመራ ይሆናል። ዙር 3 እንደተባለው 6 ምድቦች አሉት። ስለዚህ የመጀመሪያ ተጠያቂ የሚሆነው ባለፈው ዙር ከፍ ያለ ነጥብ ያመጣው ስለሆነ ቡድን 1 የማንና ሰዓዳ እድሉን ተወስዳላችሁ። ከ6ቱ ምድብ ስነ ዜጋ፣ ሰብአዊ መብት፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ አለ። ከነዚህ ውስጥ የትኛው ይሁንላችሁ? ምድብ 1 ስነ ዜጋ። ስነ ዜጋ መርጠዋል። ስነ ዜጋ ጥያቄ ቁጥር 1 የህገ መንግስት ዋነኛ ዓላማ ምንድን ነው? ሀ የግለሰቦችን መብት መጠበቅ፣ ለ የአንድ ማህበረሰብ ባህላዊ እሴቶችን መወሰን፣ ሐመርሃ የመንግስትን ተጠያቂነትና ህጋዊነት መደንገግ፣ መ ሀሌታ ውሃና ሐመርሃ መልስ ናቸው። ዋነኛ ሀና ሐመርሃ መልስ ናቸው። በትክክል ተመልሷል። የህገ መንግስት ዋነኛ ዓላማ እንደተባለው ሀ የግለሰቦችን መብት መጠበቅ ነው። እንዲሁም ሐመርሃ የመንግስትን ተጠያቂነትና ህጋዊነትን መደንገግ ነው ማለት ነው። እሺ ቡድን 1 የማንና ሰዓዳ ስነ ዜጋ መርጣችኋል። ከቀሪዎቹ 5ቶቹ ደግሞ እስኪ የትኛው ይሆንላችሁ? ምድብ 2 ሰብአዊ መብት። ምድብ 2 ሰብአዊ መብት ከሚከተሉት አንዱ ከህፃናት መብት አይመደብም። ሀ ወላጆቹን ወይም አሳዳጊዎቹን የማወቅና የእነርሱን እንክብካቤ የማግኘት መብት፣ ለስምና ዜግነት የማግኘት መብት፣ ሐመርሃ በህይወት የመኖር መብት፣ መ በፈለጉ ጊዜ ወደ ፈለጉበት ቦታ የመሄድ መብት። በፈለጉ ጊዜ ወደ ፈለጉበት ቦታ የመሄድ መብት። መ ብለዋል። በትክክል ተመልሷል። መ በፈለጉ ጊዜ ወደ ፈለጉበት ቦታ መሄድ ከህፃናት መብቶች መካከል አንዱ ነው ብለን የምንለው አይደለም። ስለዚህ በትክክል ተመልሷል። እሺ 3ኛ ምድብ የትኛው ይሁንላችሁ? ምድብ 3 ምርጫና መራጮች። ምድብ 3 ምርጫና መራጮች በተከታታይ እየመረጣችሁ ነው። እሺ በዓለም አቀፍ የሲቪልና ፖለቲካ መብቶች ቃል ኪዳን ሰነድ አንቀጽ 25 መሰረት የመምረጥና የመመረጥ መብት ምንን ያካትታል? ሀ በቀጥታ ወይም በተመረጡ ተወካዮች አማካኝነት በህዝባዊ ጉዳዮች አስተዳደር ውስጥ መሳተፍ፣ ለድምፅ የመስጠትና በወቅታዊ ምርጫዎች ላይ የመመረጥ፣ ሐመርሃ መራጮች በሚስጥርና በነፃነት ድምፅ እንዲሰጡ ዋስትና መስጠት። መ ሁሉም መልስ ናቸው። ሁሉም መልስ ናቸው። ሁሉም መልስ ናቸው። በትክክል ተመልሷል። በዓለም አቀፍ የሲቪልና የፖለቲካ መብቶች ቃል ኪዳን ሰነድ አንቀጽ 25 መሰረት የመምረጥና የመመረጥ መብት በቀጥታ ወይም በተመረጡ ተወካዮች አማካኝነት በህዝባዊ ጉዳዮች አስተዳደር ውስጥ መሳተፍን፣ ድምፅ የመስጠትና በወቅታዊ ምርጫዎች ላይ የመመረጥን እንዲሁም መራጮች በሚስጥርና በነፃነት ድምፅ እንዲሰጡ ዋስትና የመስጠትን መብት ያጎናጽፋል። ስለዚህ በትክክል ተመልሷል። 3 ምድቦች ቀርተዋችኋል። ቡድን 1 ስነ ጽሁፍ፣ ታሪክና ሉላዊ ወይም ግሎባል የቱ ይሻላችኋል? ምድብ 4 ስነ ጽሁፍ። ምድብ 4 ስነ ጽሁፍ በኢትዮጵያ ስነ ጽሁፍ ታሪክ እጅግ በርካታ አስተዋጽኦ በማበርከታቸው የአማርኛ ስነ ጽሁፍ አባት የሚል ቅጽል ስም ተሰጥቷቸዋል። ለአማርኛ ስነ ጽሁፍ ባበረከቱት አስተዋጽኦም የጀርመን ኦሪየንታል ሶሳይቲ
የክብር አባል ሆነዋል። እኚህ ሰው ማን ናቸው? ሀ ሐዲስ ዓለማየሁ፣ ለ ብላቴንጌታ ህሩይ ወልደ ስላሴ፣ ሐመርኋ ገብረ ሕይወት ባይከዳኝ፣ መ ሎሬት ጸጋዬ ገብረ መድኅን። ለብላቴንጌታ ህሩይ ወልደ ስላሴ። በትክክል ተመልሷል። በኢትዮጵያ ስነ ጽሁፍ ታሪክ እጅግ በርካታ አስተዋጽኦ በማበርከታቸው የአማርኛ ስነ ጽሁፍ አባት የሚል ቅጽል ስያሜ የተሰጣቸው እንዲሁም የጀርመን ኦሪየንታል ሶሳይቲ የክብር አባል የሆኑት ብላቴንጌታ ህሩይ ወልደ ስላሴ ናቸው። በትክክል ተመልሷል። የማንና ሰዓዳ ሁለት ምድብ አላችሁ። ታሪክ አለ፣ ሉላዊ አለ። የትኛው ይሁን? ምድብ 6 ሉላዊ። ምድብ 6 ሉላዊ። የሰውነት አካል ምን ያህሉ ውሃ ነው? ሞክሩ። 70%። 70% ብለዋል። እድል ይሰጣል። ቁጥር ነው፣ በእርግጥ እድሉን ያሰፋል። እስቲ ግን ሰዓታችሁ እስኪያልቅ ሞክሩ፣ ያው ደንቡ ስለሆነ። 65%። አይደለም። አንድ እድል። 75% ብለዋል። በትክክል አልተመለሰም። ከሰውነት አካል ውስጥ 60%ቱ ውሃ ነው። ስለዚህ በትክክል አልተመለሰም። ቡድን 1 የማንና ሰዓዳ ያላችሁን 5 የምድብ ጥያቄዎች መልሳችሁ ጨርሳችኋል። ስለዚህ ወደ ቡድን 2 የምናመራ ይሆናል። ቡድን 2 በተመሳሳይ ሙሉ ቀንና ውቢ 6 ምድቦች አሏችሁ። ከ6ቱ መጀመሪያ የትኛው ይሆንላችሁ? ምረጡ። ምድብ 1 ስነ ዜጋ። ስነ ዜጋ ጥያቄ ቁጥር 2 ከሚከተሉት ህገ መንግስታዊነትን የሚገልጸው የትኛው ነው? ሀ ህገ መንግስታዊነት የህግ የበላይነት የሰፈነበት የመንግስት የስልጣን ክፍፍል፣ ገለልተኛ የዳኝነት ስርዓት፣ መሰረታዊ ነጻነቶችና መብቶች የሚከበሩበት ስርዓት ማለት ነው። ለ ህገ መንግስታዊነት ህገ መንግስት የመጻፍ ተግባር ነው። ሐመርኋ ህገ መንግስታዊነት ህገ መንግስት የማርቀቅ ታሪክ ነው። መ መልሶ አልተሰጠም። መልሱ ሀ ህገ መንግስታዊነት የህግ የበላይነት የሰፈነበት የመንግስት የስልጣን ክፍፍል፣ ገለልተኛ የዳኝነት ስርዓት፣ መሰረታዊ ነጻነቶችና መብቶች የሚከበሩበት ስርዓት ማለት ነው። በትክክል ተመልሷል። ወቢ እንደገለጸችው ህገ መንግስታዊነት ማለት የህግ የበላይነት የሰፈነበት የመንግስት የስልጣን ክፍፍል፣ ገለልተኛ የዳኝነት ስርዓት፣ መሰረታዊ ነጻነቶችና መብቶች የሚከበሩበት ስርዓት ማለት ነው። እሺ 5 ምድቦች አሏችሁ። ቀጥሎ የትኛው ይሁንላችሁ? ምርጫና መራጮች። ምርጫና መራጮች ጥያቄ ቁጥር 2 የሚከተሉት በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 2011 አንቀጽ 46 ንዑስ አንቀጽ 1 መሰረት የምርጫ ውድድር እንቅስቃሴ የተከለከለባቸው ቦታዎች ናቸው። ሀ የድጋፍ ስብሰባዎች ወይም ሰላማዊ ሰልፎች የተጠሩባቸው ቦታዎች፣ ለ የመንግስት የመገናኛ ብዙሃን የአየር ሰዓቶች፣ ሐመርኋ ቤተክርስቲያኖችና መስጊዶች፣ መ ከመደበኛ የስራ ሰዓት ውጭ የመንግስትና የህዝብ ተቋማት ስራቸውን የሚያከናውኑባቸው ቦታዎች። ሐመርኋ ቤተክርስቲያንና መስጊዶች። በትክክል ተመልሷል። በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ዝባር 2011 አንቀጽ 46 ንዑስ አንቀጽ 1 መሰረት የምርጫ ውድድር እንቅስቃሴ የተከለከለባቸው ቦታዎች ቤተክርስቲያኖችና መስጊዶች ናቸው። 4 ምድቦች ይቀሯችኋል። ሰብአዊ መብት፣ ስነ ጽሁፍ፣ ታሪክ፣ ሉላዊ። የትኛው ይሁን? ምድብ 2 ሰብአዊ መብት። ምድብ 2 ሰብአዊ መብት። ሰብአዊ መብት ጥያቄ ቁጥር 2 በመልማት መብትና በሌሎች ሰብአዊ መብቶች መካከል ያለው ግንኙነት ምንድን ነው?
ሀ የመልማት መብት ከሲቪልና ፖለቲካ መብቶች በላይ ነው። ለሰብአዊ መብቶች የመልማት መብት ሂደትን ያደናቅፋሉ። ሐመርሃ እርስ በእርስ ጥገኛና የማይነጣጠሉ ናቸው። መ ልማት ከሰብአዊ መብቶች ጋር የተያያዘ አይደለም። ሐመርሃ እርስ በእርስ ጥገኛና የማይነጣጠሉ ናቸው። ሐመርሃ እርስ በእርስ ጥገኛና የማይነጣጠሉ ናቸው። በትክክል ተመልሷል። በመልማት መብትና በሌሎች ሰብአዊ መብቶች መካከል ያለው ግንኙነት ምንድነው ነው ጥያቄው። መልሱ እርስ በርስ ጥገኛና የማይነጣጠሉ ናቸው። በመሰረቱ ይሄ የሁሉም ሰብአዊ መብቶች ባህሪ ነው። የሰብአዊ መብቶች እርስ በርስ ሁሉም የማይነጣጠሉ ኢንሰፓረብል ናቸው፣ ወይም እርስ በርሳቸው የተያያዙ እርስ በርስ ጥገኛ የሆኑ ናቸው። ቡድን 2 3 ምድቦች ይቀሯቸዋል። ስነ ጽሁፍ፣ ታሪክ፣ ሉላዊ። የትኛው ይሁን? ሉላዊ። ሉላዊ። ጥያቄ ቁጥር 2 ሉላዊ ነገሮችን ወደ መሬት የሚጎትተው ኃይል ምን ይባላል? ሎ ኦፍ ግራቪቲ ወይም የመሬት ስበት ኃይል። የመሬት ስበት ኃይል በትክክል ተመልሷል። ያው ነገሮችን ወደ መሬት የሚጎትተው ኃይል የመሬት ስበት ይባላል። አንድ ጥያቄ ነው የሚቀራችሁ። የአንድ ምድብ ጥያቄ ስነ ጽሁፍ ወይም ታሪክ የትኛው ይሁን? ስነ ጽሁፍ። ስነ ጽሁፍ። ምድብ 4 ስነ ጽሁፍ ጥያቄ ቁጥር 2 ምሳሌያዊ አነጋገር ነው። ምሳሌያዊ አነጋገሩን አሟሉ። ድመት መንኩሳ ዳሽ። ድመት መንኩሳ አመሏን አትረሳ። ድመት መንኩሳ አመሏን አትረሳ። በትክክል ተመልሷል። እሺ እናመሰግናለን። ቡድን 2 ሙሉ ቀንና ወቢ ጥያቄያችሁን የምድብ ጥያቄያችሁን መልሳችሁ ጨርሳችኋል። የዙር 3ን ውጤት ይዘን ካፍታ ቆይታ በኋላ እንገናኛለን። የዙር 3 ውጤት እጃችን ላይ ደርሷል። ዙር 3ን ውጤቱን እገልጻለሁ። በዚህም መሰረት በዙር 3 ቡድን 1 40 ነጥብ አስመዝግበዋል። ቡድን 2 50 ነጥብ አስመዝግበዋል። ፉክክሩ በጣም እንደቀጠለ ነው። ዙር 1 ላይ የነበረው ውጤት በዙር 2 ተቀይሮ ነበር። የዙር 2 ደግሞ ዙር 3 ላይ ተቀይሮ አይተናል። አሁንም ቀሪ 2 ዙሮች አሉት ውድድሩ። ስለዚህ ዙር 4 እና ዙር 5 ላይ ደግሞ የሚሆነውን የምናይ ይሆናል። ለሁለቱም ተወዳዳሪዎቻችን እስኪ መልካም ምኞት እንግለጽ። አሁን በቀጥታ ወደ ዙር 4 የምናልፍ ይሆናል። ዙር 4 የራሱ ደንቦች አሉት። ደንቡን ሰምተን እንመለሳለን። በዚህ አራተኛ ዙር ተወዳዳሪዎች የታወቁ ግለሰቦች ምስሎች፣ ቦታዎች እንዲሁም ሌሎች ነገሮችን እንዲለዩ ሶስት ጥያቄዎች ይቀርቡላቸዋል። ከጥያቄው ጋር አንድ ፍንጭ አብሮ የሚነገር ሲሆን መልስ ለመስጠት 30 ሰከንድ ይሰጣል። ትክክለኛ መልስ መስጠት 15 ነጥብና 400 ብር ሽልማት ያስገኛል። ተወዳዳሪዎች ሁለተኛ ፍንጭ እንዲሰጣቸው መጠየቅ ይችላሉ። ነገር ግን ትክክለኛ መልስ ሲሰጡ የሚያገኙት 10 ነጥብና 200 ብር ሽልማት ይሆናል። ሌላኛው ቡድን እድሉ ተሰጥቶት ጥያቄውን በትክክል ቢመልስ የሚያገኘው ነጥብ ወይም የገንዘብ ሽልማት አይኖርም። ወደ አራተኛው ዙር ውድድራችን በቀጥታ የምናልፍ ይሆናል። ዙር 4 የታዋቂ ግለሰቦችን እንዲሁም ሌሎች ምስል አይቶ የመለየት ውድድር ነው። በቀጥታ ወደሱ እናመራለን። ከቡድን 1 እንጀምራለን። ቡድን 1 ይህ በምስሉ ላይ የምታዩት በስክሪናችሁ ላይ የምታዩት ሰው ማን ነው? የመጀመሪያውን ፍንጭ ነግራችኋለሁ። አንደኛ ፍንጭ ባህላዊ የኢትዮጵያ ሙዚቃን ከዘመናዊ ጃዝ፣ ላቲን እና ፈንክ ጋር በማዋሃድ ልዩና በዓለም አቀፍ ደረጃ የተወደደ ሙዚቃ በመፍጠር የኢትዮ ጃዝ አባት የሚል ስያሜ አግኝቷል። ይህ ሰው ማን ነው? ሙላቱ አስታጥቄ። ሙላቱ አስታጥቄ በትክክል ተመልሷል። ይህ በምስሉ ላይ የምንመለከተው ሰው ባህላዊ የኢትዮጵያ ሙዚቃን ከዘመናዊ ጃዝ፣ ላቲንና ፈንክ ጋር በማዋሃድ ልዩና በዓለም አቀፍ ደረጃ የተወደደ ሙዚቃ በመፍጠር የኢትዮ ጃዝ አባት የሚል ስያሜን አግኝቷል።
እንዲሁም ሙዚቀኛ፣ አቀናባሪ፣ አዘጋጅ ሲሆን የከርሞ ሰው፣ ትዝታና ነፃነት በተሰኙ የመሳሪያ ቅንብር ስራዎቹ ይታወቃል። መልሱ ሙላቱ አስታጥቂ። እሺ ወደ ሁለተኛው ጥያቄ እናልፋለን። ይህ አሁን የምትሰሙት ድምጽ የማን ድምጽ ነው? ድምጹን ሰምታችሁ የማን ድምጽ እንደሆነ ትነግሩን አላችሁ። ፍንጭ እሰጣችኋለሁ። በኢትዮጵያ የመጀመሪያዋ ሴት የሬዲዮ የእንግሊዝኛ ዜና አዘጋጅ፣ ቀጥሎም የቲቪ ዜና አቅራቢ ነበሩ። እኒህ ድምጻቸውን የምትሰሟቸው ሰው ድምጻቸውን ስሙና ንገሩ። ልክ ጨዋታ ያነሳዋል ብቻ ሳይሆን ትዝታን ያመጣል። የተረሳውን ታስታውሳለህ። እንዴት እንደተውኩ ለመናገር አንደኛ፣ ከዛ በኋላ የእስር ቤት ነገር እንዳጋጣሚ YWCA ወሰክማ አንድ ትምህርት ቤት አቋቁሞ ኮኦርዲኔት እንዳደርግ ጠይቀውን እሺ ብያለሁ ለ1 አመት እና ፈቃድ ይሰጡኛል ለ1 አመት ብዬ እምቢ አሉ። መጨረሻ ላይ አቶ ንጉሴ ሀብተወልድ ነበሩ ቫይስ ሚኒስትሩ፣ እሳቸው ጋር ሄጄ መለሳለሁና ይኸው እንደዚህ እንደምመለስ የሚያስታውቅ አይነት ሬዚግኔሽን የስንብት ወረቀት ጽፌ ያቀረብኩ። ሁለተኛ ፍንጭ መጠየቅ ሁለተኛ ይቻላል? ፍንጭ እሺ። የኢትዮጵያ ሴት ጋዜጠኞች ማህበር ተመስርቶ በእግሩ እንዲቆም ካደረጉ የሀገር ባለውለታዎች አንዷ ናቸው። ወይዘሮ ትምኒት ወይዘሮ ትምኒት አይደለም፣ በትክክል አልተመለሰም። ቡድን 2 ነጥብ ባያስገኝም ጭብጨባ ያስገኛል ተብሏል። ስለዚህ መሞከር ትችላላችሁ። አላወቃችኋቸው። እኚህ ሰው ጋዜጠኛ ኢሌኒ መኩሪያ ይባላሉ። ጋዜጠኛ ኢሌኒ መኩሪያ በኢትዮጵያ የመጀመሪያዋ ሴት የሬዲዮ የእንግሊዝኛ ዜና አዘጋጅ፣ ቀጥሎም የዜና ቲቪ አቅራቢ ነበሩ። የኢትዮጵያ ሴት ጋዜጠኞች ማህበር ተመስርቶ በእግሩ እንዲቆም ካደረጉ የሀገር ባለውለታዎችም አንዷ ነበሩ። ሶስተኛና የመጨረሻ ጥያቄ ይኖራችኋል። እኚህ ሰው በምስሉ ላይ የምታዩቸው ስክሪኑ ላይ የምታዩቸው ሰው ማን ናቸው? አንድ ፍንጭ እሰጣችኋለሁ። በመካከለኛው ምስራቅ በፖለቲካና በሃይማኖት ከፍተኛ ተጽዕኖ ፈጣሪነታቸው ይታወቃሉ። አያቶላህ አሊ ካሜኒ። አያቶላህ አሊ ካሜኒ በትክክል ተመልሷል። አያቶላህ አሊ ካሜኒ በመካከለኛው ምስራቅ በፖለቲካና በሃይማኖት ከፍተኛ ተጽዕኖ ፈጣሪነታቸው ይታወቃሉ። እንዲሁም ከአብዮተኛነት ወደ መሪነት የመጡ ከ35 ዓመታት በላይ የኢራን እስላማዊ ሪፐብሊክ ጠቅላይ መሪ ሆነው የቆዩ ሰው ናቸው። የምስል መለየት ውድድር ጥያቄዎቻችሁን ጨርሳችኋል። አሁን በቀጥታ ወደ ቡድን 2 የምናልፍ ይሆናል። ቡድን 2 ጥያቄ ቁጥር 1 ዝግጁ ናችሁ? እሺ። እኚህ በምስሉ ላይ የምትመለከቷቸው ሰው ማን ናቸው ወይም ማን ናት? አንድ ፍንጭ ሰጣለሁ። እንደ አውሮፓውያን አቆጣጠር በ1955 በአሜሪካን ሀገር ጂም ክሮ በመባል የሚታወቀው ዘር መለያየት ስርዓት በሚተገበርበት ዘመን ለአንድ ነጭ የአውቶቡስ ተሳፋሪ ወንበሬን አልለቅም በማለቷ ለእስር የተዳረገች የሲቪል መብት ተሟጋች ነበረች ወይም ነች። ሁለተኛ ፍንጭ መጠየቅ ይቻላል? ሁለተኛ ፍንጭ ይሰጥ። እሺ። መታሰሯን ተከትሎ ወንበሬን አልለቅም በማለቷ ለእስር ተዳርጋለች። መታሰሯን ተከትሎ ደግሞ በአሜሪካን ሀገር ከ1 ዓመት በላይ የዘለቀ ህዝባዊ ንቅናቄ የተካሄደ ሲሆን ይህ ክስተት ለዶክተር ማርቲን ሉተር ኪንግ ሀገራዊ ትኩረት ማግኘት መነሻ ሆኖ ነበር። ሰዓት አልቋል። ስለዚህ ቡድን 2 ይህን ጥያቄ እስቲ ሞክሩ። ይጨብጨብላችሁ መልሱ። ሮዛ ፓርክስ። ሮዛ ፓርክስ በትክክል መልሰዋል። ሮዛ ፓርክስ እንደ አውሮፓውያን አቆጣጠር በ1955 በአሜሪካን ሀገር ጂም ክሮ በመባል የሚታወቀው የዘር መለያየት ስርዓት በሚተገበርበት ዘመን ለአንድ ነጭ አውቶቡስ ተሳፋሪ ወንበሬን አልለቅም በማለቷ ለእስር የተዳረገች የሲቪል መብት ተሟጋች ነች። እንዲሁም መታሰሯን ተከትሎም በአሜሪካን ሀገር ከ1 ዓመት በላይ የዘለቀ ህዝባዊ ንቅናቄ ተካሂዷል። ይህም ክስተት ለዶክተር ማርቲን ሉተር ኪንግ
ሀገራዊ ትኩረት ማግኘት መነሻ ሆኗል ማለት ነው። እሺ ቡድን 2 ወደ ጥያቄ ቁጥር 2 እንሻገራለን። የዚህ ሙዚቃ መጠሪያ ምን ይባላል? ባለዋሽንቱ እረኛ። ባለዋሽንቱ እረኛ ብለዋል። ሞራል ባለዋሽንቱ እረኛ ይባላል። የሰማ ነው። ሶስተኛውና የመጨረሻ ጥያቄ ለቡድን 3 በምስሉ ላይ የምትመለከቱት ካርታ የምን ሀገር ካርታ ነው? ወይም የት ሀገር ካርታ ነው? አንደኛ ፍንጭ አውሮፓ ውስጥ ይገኛል። ጣሊያን ብለው መልሰዋል። በትክክል ተመልሰዋል። ሶስተኛው ጥያቄ ይህ በምስሉ ላይ የምትመለከቱት ካርታ የምን ወይም የት ሀገር ካርታ ነው የሚል ነበር ጥያቄው። አውሮፓ ውስጥ ይገኛል ተብሏል። ይሄ ፍንጭ ተሰጥቷል። ሁለተኛው ፍንጭ በሜዲትራኒያን ባህር የተከበበ ነው። እንደምታዩት ይህ ሀገር ጣሊያን ነው ወይም ካርታው የጣሊያን ካርታ ነው ማለት ነው። በትክክል ተመልሷል። ዙር 4 የታዋቂ ሰዎችንና ሌሎች ምስሎችን እንዲሁም አይቶ እንዲሁም ድምጾችን ሰምቶ የመመለስ ውድድር ይሄን ይመስል ነበረ። በቀጥታ ወደ ዙር 5 ከማለፋችን በፊት የዙር 4ን ውጤት ሰምተን ካፍታ ቆይታ በኋላ የምንገናኝ ይሆናል። ውድ ታዳሚዎቻችን አሁን ደግሞ እናንተ የምትጠየቁበት ጊዜው ደርሷል። የዙር 4 ውጤት እስከሚደርስ ድረስ እናንተን የሚያሳትፉ ጥያቄዎችን ጠይቃችኋለሁ። የመጀመሪያው ጥያቄ በሰዓት አቅጣጫ ወይም ክሎክዋይዝ የምትሽከረከረው ብቸኛዋ ፕላኔት ማን ናት? እሺ ከፊት። እኔ ስሜ ቦርሱማን አለሙ እባላለሁ። እኔ 3ኛ ዓመት የሕክምና ተማሪ ነኝ። ጥቁር አንበሳ። ሬትሮግሬድ ሞሽን መልሱ ቬነስ መሰለኝ ፕላኔቱ። ቬነስ በትክክል ተመልሷል። በሰዓት አቅጣጫ ወይም ክሎክዋይዝ የምትሽከረከረው ብቸኛ ፕላኔት ቬነስ ነች። በትክክል ተመልሷል። እሺ ወደ ሁለተኛው ጥያቄ እናልፋለን። በአፍሪካ በቆዳ ስፋት አንደኛ የሆነችው ወይም ሰፊ የሆነችው ሀገር ማን ናት? ኦኬ በዚህ በኩል ሰጥቻለሁ። በዚህ ከዳር። ስሜ ሳምሶን ገለው እባላለሁ። ከኢትዮጵያ ወጣቶች ፌዴሬሽን ነው የመጣሁት። ናይጄሪያ ብሏል። በትክክል አልተመለሰም። ከዳር የስ። ስሜ ማክዳ ጌታቸው ይባላል። የመጣሁት ከአዲስ አበባ ዩኒቨርሲቲ ነው። መልሱ አልጄሪያ በትክክል ተመልሷል። ውድ አድማጭ ተመልካቾቻችን እንዲሁም ታዳሚዎቻችን የአራተኛ ዙር ውጤት እጃችን ደርሷል። በዚህም መሰረት አሳውቃለሁ። በአራተኛ ዙር ቡድን 1 30 ነጥብ አስቆጥረዋል። ቡድን 2ም በተመሳሳይ 30 ነጥብ አስቆጥረዋል። አሁን ወደ 5ኛውና የመጨረሻው ዙር ውድድር ደርሰናል። የዙር 5ንም ደንብ አድምጠን ተመልሰን ካፍታ ቆይታ በኋላ እንገናኛለን። በዚህ የመጨረሻና 5ኛ ዙር እያንዳንዱ ቡድን 2 ጥያቄ ይቀርብለታል። ተወዳዳሪዎች ስለ ጥያቄው ምንነት ከቡድናቸው አባል በእጅ ምልክት፣ በስዕል ወይም በቃል ከሚነገራቸው ፍንጭ በመነሳት መልስ ይሰጣሉ። አንድ ጥያቄ ለመመለስ 30 ሰከንድ ይኖረዋል። ትክክለኛ መልስ መስጠት 10 ነጥብና 400 ብር ሽልማት ያስገኛል። ዙር 5 በእጅ ምልክት የማስረዳትና የመመለስ ውድድር። ቡድን 1 ቦታችሁን ያዙልን። ኮምፒውተር የመጀመሪያ ምስል የሚበር እንስሳ ነው። ፈረስ፣ አህያ፣ ካንጋሮ በትክክል ተመልሷል። ኮምፒውተር ምስል 2 በደንብ ቡና ማሽተት፣ ማፍላት፣ መቁላት፣ ቡና ሲቆላ ወይም የቡና ሽታ በትክክል ተመልሷል። እናመሰግናለን። ቡድን 1 ወደ ቦታችሁ መመለስ ትችላላችሁ። ጥያቄዎቻችሁን ጨርሳችኋል።
እሺ ቡድን 2 በተመሳሳይ በእጅ ምልክት የማስረዳት ውድድር ነው። ሙሉ ቀንና ወቢ ቦታችሁን ያዙልን። ወቢ ታስረዳለሽ፣ ሙሉ ቀን ደግሞ አይተ ትመልሳለህ። ስለ አንድ ኮምፒውተር መዋኘት፣ በዳ አፍንጫ መሄድ፣ መብላት፣ መጋጥ፣ ውሻ፣ ድመት። ሰዓት አልቋል፣ አልተመለሰም። እስኪ ይኸው ምስሉ ዝሆን ነበር። ዝሆን። ኮምፒውተር 2 ሱሪ፣ ጉንዳን። በትክክል ተመልሷል። ቡድን 2 በምልክት የማሳየት ጥያቄዎችን ጨርሳችኋል። ቦታችሁን ያዙ። እንዲህ እያልን እንግዲህ የፍጻሜው ላይ ደርሰናል። ዙር 5 የመጨረሻው ዙር ነበረ። ውጤቱን ደግሞ ካፍታ ቆይታ በኋላ ይዘን የምንመለስ ይሆናል። የዙር 5 ውጤትን ይዘን ተመልሰናል። ዙር 5 ውጤቱን በዚህ መሰረት ቡድን 1 20 ነጥብ አስመዝግበዋል። ሞራል። ቡድን 2 10 ነጥብ አስመዝግበዋል። ሞራል። በድምሩ ተቀራራቢ ነጥብ ነው ያስመዘገቡት። ድምሩንም እነሆ ይዘን መተናል። በዚህም መሰረት ቡድን 1 140 ነጥብ በማስመዝገብ የ6000 ብር ተሸላሚ ሆነዋል። አንደኛ። ቡድን 2 143 ነጥብ በማስመዝገብ የ5500 ብር ተሸላሚዎች ሆነዋል። በዚህም መሰረት የዕለቱ ውድድር አሸናፊዎች ቡድን 2 143 ነጥብ በማስመዝገብ አሸናፊዎች ሆነዋል ማለት ነው። ሞራል። በመሆኑም ወደ ሽልማት ፕሮግራሙ እንተላለፋለን። ሽልማታችሁን የምትወስዱ ይሆናል። ከቡድን 2 እንጀምራለን። ቡድን 2 ሙሉ ቀንና ወቢ። ጥሩ ነበር። ቡድን 1 የማንና ሰዓዳ። በጣም ጥሩ ነበር። መልካም። በጣም እናመሰግናለን። እንግዲህ ውድ አድማጭ ተመልካቾቻችን እንዲህ እያልን የዕለቱን ውድድር መፈጸሚያ ላይ ወይም ፍጻሜው ላይ ደርሰናል። ይህ የሀበጋር የተማሪዎች ጥያቄና መልስ ውድድር ነው። በፕሮጀክት ሪሰርችና የስልጠና ማዕከል እየተዘጋጀ ከአብርሆት ቤተ መጻሕፍት ጋር በመተባበር ዘወትር ቅዳሜ ከቀኑ 11 ሰዓት ጀምሮ በኢቢሲ የመዝናኛ ቻናል ወደ እናንተ የሚቀርብላችሁ ሳምንታዊ ፕሮግራም ነው። እንጠይቅ፣ እንመልስ፣ እንወቅ በሚለው መርሃችን መሰረት እንግዲህ ተመልካቾቻችን እየጠየቃችሁ እየመለሳችሁ እያወቃችሁ አብራችሁን እንደቆያችሁ ተስፋ እናደርጋለን። ፕሮግራሙን እየመራው አብሬያችሁ የቆየሁት እኔ አቢሲኒያ ፈቃዱ ነበርኩኝ። በእለቱም እንደዚሁ ዳኞቻችን በመዳኘት አብረውን ቆይተዋል። ተመልካቾቻችን ሁሉንም እናመሰግናለን። ታዳሚዎቻችን፣ ተወዳዳሪዎቻችን ሁላችሁንም እናመሰግናለን። እስከ ሳምንት ቸርን ሰንብት።